ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቆመው፣ አንጠቀመው። and አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። and አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። እኔ ስም ሰበር ዜና እየተጻፈ ይገኛል። ጋይስ እባካችሁ አደጋ ውስጥ መግባት አልፈልግም። እባካችሁ እዩትና ተጠንቀቁ ከእንደዚህ አይነት ሰዎች። እውነቴን ነው የምላችሁ። እዚህ እንደምታዩት እንግዲህ ሰበር ዜና ብለው ጽፈው ታዋቂ ቲክቶከር አዶናይ በእንዳው እንዳለ ሆኖ ግን መከሰሱ ምን አመጣው? መታሰር አልፈልግም። እውነት ፌር አይደለም። እውነት ነው የምላችሁ። እባካችሁ ፕሊዝ መከሰስ አልፈልግም፣ መታሰር አልፈልግም። እባካችሁ ቆንጆ ስለሆንኩኝ እንደዚህ ታደርጉኛላችሁ? ተው። ግን ውጭ ስወጣ ለራሱ በሴቶች እየተሯሯጥኩኝ ያደግኩኝ ሰው ነኝ። እባካችሁ ይገባኛል፣ በጣም ቆንጆ ሰው ነኝ። እንደኔ ሌላ አይታችሁ ላታውቁት ልትሆኑ ትችላላችሁ። ስለዚህ እባካችሁ ተውኝ፣ እባካችሁ ነው የምላችሁ። ሴቶች ደግሞ አንድ ጥያቄ ልጠይቃችሁ፣ ከልቤ ነው የምለምናችሁ ማለት ነው። እባካችሁ እኔ ከተራመድኩኝ በጣም ብዙ ጊዜ ሆነኛል። ሁሌም እየወጣሁኝ መሮጥ ሰልችቶኛል፣ መደበቅ ሰልችቶኛል። በነፃነት እንደ ኖርማል ሰው እንደ መልክ የሌለው ሰው መራመድ ፈልጋለሁ። እውነቴን ነው የምላችሁ። እንደ መልክ የሌለው ሳይሆን በቃ ላይክ እንደ ኖርማል ሰው ገባችኋ? እኔ በቃ ላይክ እውነቴን ነው የምላችሁ። ከባድ ነው። ሜቢ ላታውቁት ትችላላችሁ፣ ግን ከማይ ፖይንት ኦፍ ቪው ሳስረዳችሁ በጣም ከባድ ነው። አንድ ብዙዎቻችሁ ሜቢ በጣም ቆንጆ መሆን ትፈልጉ ይሆናል፣ ይገባኛል። ግን ጋይስ እናንተ ያልቀመሳችሁት ማለት ነው። ወደ ውጭ ስትወጡ በቀኝም በግራም ወታደር የሚመስሉ ሴቶች ሲያሯሩጣችሁ ነው። ልንገራችሁ ምንም ማድረግ አልችልም። እኔ ሰልችቶኛል። ይኸው በሩጫ ምክንያት እግሬ እየከሳን ያለው ምን ላድርግ? እኔ እግሬ ጨረስኩኝ በቃ። ከዚህ በላይ ፕሊዝ ጋይስ። ስግጥ የሚለውና የአዶናይ ጉዳይ ሰሞኑን እንዳየነው እንግዲህ በአዶናይ ላይ ዘመቻ ተነስቷል። ይሄም ሰግጥ የሚል ትውልድን የሚያጠፋ ነው ብላ 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 የሚሉ ነገሮች እንደምታውቁት እኔ በግል ሐሳብ አጥቼ አላቅም። እንደዚህ አይነት ንግግርም አድርጌ አላቅም። በዚህ ጉዳይ ግን የራሴን ሐሳብ ልስ ከተመቻችሁ ብቻ ሪፖስት፣ ኮፒ፣ ሼር የመደመር ምልክቱን መንካት እንዳትረሱ። በየሶሻል ሚዲያው ላይ እንዳየነው ሰግጥ የሚለው ቃል ሌላ ተአምር ያመጣ ይመስል ትችታቸውን የሶሻል ሚዲያውን እያሰራጩ እያየን እነሱ ቃላቶች ሲናገሩ ልክ ሌላው አንድ ጀግና ወጣት ግን የራሱንም ህይወት የሌሎችንም ህይወት ለመቀየር የሚሞክር ወጣት ሲያወራው ግን ልክ እንዳልሆነ ቃላቶችን በመሰንጠቅና በመሸራረፍ ትክክለኛና ያልተገባ እንደሆነ እያስመሰሉ እናያለን። ሰግጥ የሚለው ቃል ሲጀመር ምን ማለት ነው? አዶናይስ ምን ለማለት ፈልጎ ነው? ሰግጥ ሲል አዶናይ ምን ማለቱ ነው? ዶክተሩ በዶክተርነት ጠንክር፣ ቀጥልበት፣ ሰግጥበት ነው። ተማሪው ትምህርቱ ላይ ትኩረት አድርግ፣ ሰግጠ ተማር፣ ሰግጠህም አጥና ማለቱ ነው። በተለያየ የሥራ ዘርፍ ያላችሁ ሰዎች ስራችሁ ሰግጣችሁ ስሩ፣ ማንንም አትስሙ። ዛሬ የማይመስል የማያልፍ ቢመስል ነገ ያልፋል፣ ሰግጣችሁ ስሩ ማለቱ ነው። ይህ ሌላ ትርጉምን እንዴት ሊያሰጠው ይችላል? ይህን ቃል አዶናይ ብቻ ሳይሆን ከዚህ በኋላ ብዙ ትውልዶች ይዘውት የሚቀጥሉበት ይሆናል። ለወጣቱ ትልቅ ሞቲቬሽን ስለሆነ ህዝብ ሲቀበል ደግሞ ህዝብ ተሳስተሃል ማለት አይቻልምና በተለይ ደግሞ ሚዲያ ላይ ጠፍታችሁ የነበራችሁ ሰዎች ይህ ወጣት ሲነሳ እሱን ለመምታትና ባጭሩ ለማስቀረት ወደ ሚዲያ መምጣታችሁ ትዝብትን ጭሮብናል። ትልልቅ ሰው ትመስሉን ነበር፣ ትንንሽነታችሁን ግን አይተናል። ስለዚህ ወጣቱ በወጣትነት በትምህርት በስራ ሰግጠ ስራ። ሶሻል ሚዲያ ኢንፍሉዌንሰር ሆንክ፣ በሶሻል ሚዲያ ስራ ላይ ሰግጠ ስራ። ስለዚህ ሰግጥን ከሚደግፉ ሰዎች ውስጥ እኔ አንዱ ነኝ። አዶናይ ማይ ብራዘር በርታ፣ ሰግጠን እንሰራለን፣ ሰግጠን እንማራለን።